ሰላም ለእናንተ ይሁን እንደምን አላችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ነው ከሰዓቱ ዜናዎች ጋር ጀማል ኢማም ለደቂቃዎች አብሬያችሁ ዘልቃለሁ አብረን እንቆይ በከተማ የተገነባው የኮሪደር ልማት የከተማዋን እድገት ከማሳለጥ ጎን ለጎን በአቧራና መሰል ምክንያት ይደርስባቸው የነበረን የጤና እክል እንዳስቀረላቸው የኮምቦልቻ ከተማ ነዋሪዎች ተናገሩ የኮሪደር ልማቱ ፕሮጀክቶችን የመፈጸም አቅም ለማሳደግ ልምድ የተቀሰመበት መሆኑን የከተማ አስተዳደሩ አስታውቋል ተጨማሪውን ከደጀናምባቸው እንከታተል የኮሪደር ልማት ሳቤ የበርካታ ዓለም ሀገራትን ከተሞች ለነዋሪዎቻቸው ምቹ አድርጓል ተግባሩ ከተሞችን ውብና ጽዱ ከማድረግም ባሻገር ለበርካቶች የሥራ ዕድል በመፍጠርም ተጠቃሚ ያደርጋል በሀገራችን በተለያዩ ከተሞች እየተከናወነ የሚገኘው የኮሪደር ልማት ስራ ጅምሩ የሚበረታታና መቀጠል ያለበት እንደሆነም ይገለጻል በኮምቦልቻ ከተማ አስተዳደር እየተከናወነ የሚገኘው ይህ የኮሪደር ልማት የከተማዋን የቀደመ ገጽታ ከመቀየሩም አልፎ በነዋሪዎቹ ጤና ላይ አዎንታዊ ምላሽን እያስገኘ ነው መንገድ ስንሄድ ከመኪና ተጋፍተን ነው አቧራ ጠግበን ነው እኔ አይኔን ታመማለሁ እና ብዙ ጊዜ በመንገድ መሄድ አልችልም ነበር ለአይኔ ስል ሁሉ ጊዜ ታክሲ ተጠቃሚ ነኝ ወደ ላይም ወደ ታችም ሲሄድ ታክሲ ተጠቃሚ ነበርኩኝ አሁን ግን እንደዚህ ቆንጆ ስለሆነ በእግሬ ሲሄድ ነው ያገኛችሁኝ እና ቆንጆ ነው በጣም ደስ ይላል አይናችን ጥሩ ነገር ያያል ጤናችን መልካም ሆኖለታል አቧራ አንጠጣም አቧራ በአይናችን አይገባም በአፍንጫችን አይገባም ምናየው ነገር ደግሞ ደስ ይላል እንደዚህ አረንጓዴ ነገር ማየት ተፈጥሮን ማየት በራሱ ደስ ይላል በመንቀሳቀስ ራሱን አሁን የብዙ ያመኝ ነበር አሁን እግሬን ራሱ ያመኝ ነበር በእንቅስቃሴ ሲንቀሳቀስ ራሱ ግፊትም ምናምን ነበረብኝ አሁን ራሱ በመንቀሳቀስ አሁን እዛው ነበረበት ላይ ገብቷል አሁን ራሱ ዶክተር ራሱ መድኃኒት ጀምር ብሎ ነበር ተባለ አልጀምርም ብዬ በመንቀሳቀስ አንዳንድ ነገሮችን ሐኪም ታያለኝን በመተው ራሱ የግር እንቅስቃሴ አድርግ ነው በአብዛኛው በዛውን የተንቀሳቀሱ ወደ ጤንነት ተመልሻለሁ አልሐምዱሊላህ ረብል ዓለሚን በከተማዋ የተጀመረው የኮሪደር ልማት ስራ የሥራ ባህልን በመቀየር የተጀመሩ ልማቶች በተያዘላቸው ጊዜ እንዲጠናቀቁ የማድረግና የመፈጸም አቅምን በማሳደግ ደረጃም ልምድ ተቀስሞበታል በከተማችንም ትልቅ ለውጥ ያመጣ ነው የፕሮጀክት አስተዳደር ለውጥ በጣም ነው ያመጣ ነው ለውጥ የመጣው አንዱ ራሱ በኮንትራክተሩም ቢሆን ቶሎ ብዬ መጨረስ አለብኝ የሚል አመለካከት በጣም ብዙ ለውጥ መጥቷል ሁለተኛ ኮንትራቱን የምናስተዳድረውም ደግሞ በየጊዜው በመገምገም አቅጣጫ በመስጠት ተገቢውን ክትትል በማድረግ የተጀመሩ ፕሮጀክቶች በጊዜያቸው በመጠናቀቅ ገንዘብ ያለ ጊዜ ያለ ፕሮጀክቶችን የሚያጓትትበት ሁኔታ ቀርቷል አሁን እንደኛ ከተማ የሚያድር ፕሮጀክት የለንም በአመቱ የታቀደውን ፕሮጀክት በሙሉ ነው ጨርሰን እየቀጠልን ያለ ነው በ2017 በጀት ዓመት የተከናወነው የኮሪደር ልማት ስራ በተለያዩ የከተማው አካባቢዎች እንዲሰፉ ነዋሪዎች ይጠይቃሉ ተግባሩ ግን የህዝብና የመንግስትን ትብብርና ቅንጅትም የሚጠይቅ ነው እኔ እውነት ከተማን ለማሳደግ በሚለው አቅም ካላነሰኝ በቀር በሚችለው ነገር ጥቅሙ ለኔ ስለሆነ ደስ ነው የሚለኝ እኔ ነኝ አሁን እኮ ተጠቃሚዋ መንግስት ዘራ ያለው እኮ መሪ እዚህ መጥቶ እየተጠቀመ አይደለም ሌሎችም እየተጠቀሙ አይደለም እኔ ነኝ ተጠቃሚዋ ስለዚህ ምችለውን ለማድረግ ወደ ኋላ አይደለም አሁን በሌሎቹ ክፍለ ከተሞች ወደኛ ይምጣልን ነው በማህበረሰቡም ያለው በአመራሩም በሌላውም አካል ጥያቄ ያለው ወደኛም አካባቢ ኮሪደር ይሰራልን ከዚህ በኋላ አሁንም እናስተላልፈው በሚቀጥለው አመትም በስፋት ስለምንሰራ የህብረተሰቡ የራሱን ቅድመ ዝግጅት በማድረግ መንግስት ብቻ ከተማን ማልማት አይችልም እስከ አሁንም ባለው የደገፉን አሉ በተገቢው ደግሞ ያልደገፉም አሉ አሁን ግን ምናረጋው የህብረተሰቡ ተሳትፎ በጣም መላቅ አለበት በደሴ ከተማ እየተገነባ የሚገኘውን የአማራ ሚዲያ ኮርፖሬሽን የሚዲያ ኮምፕሌክስ በዚህ አመት ለማጠናቀቅ እየተሰራ መሆኑን የዘመን ኮንስትራክሽን ኮርፖሬሽን አስታወቀ ከአማራ ሚዲያ ኮርፖሬሽን እና ከዘመን ኮንስትራክሽን ኮርፖሬሽን የተውጣጡ የሥራ ኃላፊዎችና ባለሙያዎች በደሴ ከተማ እየተገነባ የሚገኘውን ባለ 14 ወለል የሚዲያ ኮምፕሌክስ የግንባታ ሁኔታ ተመልክተዋል ተመስገን አሰፋ
አሚኮ የሚዲያ ተደራሽነቱን ይበልጥ ለማስፋት በደሴ ከተማ ባለ 14 ወለል የሚዲያ ኮምፕሌክስ እያስገነባ ነው። ግንባታውን እያከናወነ የሚገኘው የዘመን ኮንስትራክሽን ኮርፖሬሽን ዋና ስራ አስኪያጅ ታደሰ ግርማ በደሴ ከተማ የአሚኮ ሚዲያ ኮምፕሌክስ የግንባታ ሂደት አፈጻጸሙ በጥሩ ሁኔታ ላይ መሆኑን ገልጸው የሲቪል ስራውን በማጠናቀቅ የፊኒሺንግ ስራ መጀመሩን ተናግረዋል። ስራው እንደምታዩት እንግዲህ በጥሩ ሁኔታ እየሄደ ነው ያለው። አጠቃላይ የስትራክቸር ስራዎች አልቀዋል። የፊኒሺንግ ስራዎች ተጀምረዋል። ዛሬ ላይ በተመሳሳይ እንደዚህ የአሚኮ የተለያዩ ጋዜጠኞች ከአዲስ አበባም ከባህር ዳርም ከፍተኛ ክሮዎች መጥተው እየጎበኙ ነው ያለው። በሳይቱ ላይ እኛም ተገኝተን አብረን እየጎበኘን ያለ ነው እና ስራው በሚፈለገው መንገድ እየሄደ ነው ያለው ማለት ነው። ይህ ስራ እዚህ እንዲደርስ ደግሞ ዘመን ኮንስትራክሽን ኮርፖሬሽን በተለየ ሞዳሊቲ ቀርጾ ስራውን እየሰራ ነው ያለው። ኮርፖሬሽኑ የሚዲያ ኮምፕሌክስ ግንባታውን ቀሪ ስራዎች በፍጥነትና በጥራት በማከናወን በተያዘው በጀት ዓመት ለማጠናቀቅ እየሰራ መሆኑንም አቶ ታደሰ ገልጸዋል። በዚህ በ2018 ለመጨረስ ነው እንግዲህ በቅድ ደረጃ የተያዘው። የሚቀሩ ስራዎች እንግዲህ ከፊኒሺንግ ስራዎች ጋር የሚያያዙ ስራዎች ናቸው። አብዛኞቹ የጂፕሰም የቀለም ስራ ያው እንደምታውቁ ከታይ ተጀምረዋል። የፕላስተሪንግ ስራዎች የውጭም የውስጥም እንደዚሁ ተጀምረዋል። ፕላስተሪንግ ወደ 62% ደርሷል። አሁን እንደምታውቁት የብሪክስ ስራዎች እንደዚሁ ስቱዲዮቹ ላይ እየተሰሩ ነው ያሉት። ስለዚህ ቀጣይ የሚቀሩት ደግሞ ከዚህ ከአሉሚኒየም ከሴራሚክ እና ከቲምበርድ ግላስ ጋር የሚገጣጠሙ ስራዎች አሉ ውስጥ ላይ እነሱ ናቸው የሚቀሩት። እነሱን ደግሞ ከባለቤቱ ጋር የሚተከሉ ዋጋዎች አሉ። እነሱ ከተተከሉ በኋላ ደግሞ በቅዳችን የምናሳካቸው ነው የሚሆኑት። የአሚኮ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ጋዜጠኛ መሰረት አስማረ አሚኮ በደሴ ከተማ እያስገነባ ያለው የሚዲያ ኮምፕሌክስ ተጠናቆ ስራ እንዲጀምር ድጋፍና ክትትል እየተደረገ መሆኑን አንስተዋል። በየሩብ ዓመቱ ለክትትል እንመጣለን። በዚህ ክትትልም ትልቅ ከአማካሪውም ገንቢው ማካልም ቢሆን ጥሩ ግብአቶችን ነው የምናገኘው። ከ4 ወር በፊት መጠን ነበርና ከዛ ላይ አሁን ተሻሽሎ ጭራሽ የህንጻ ግንባታው መጠናቀቅ ላይ ነው የሚገኘውና ይሄ ደግሞ የሚያበረክተው በተለይ እንደምታውቀው በሀገራችን የሚዲያ ኢንዱስትሪውን ከማስፋፋት አንጻር አበርክቶ ትልቅ ነው ብለን እናስባለን። ከግንባታው ጎን ለጎን አሚኮ ዘመናዊ የሚዲያ ቁሳቁሶችን ለማሟላት እየሰራ መሆኑን የተናገረው ጋዜጠኛ መሰረት በተለያዩ አማራጮች የሚዲያ ተደራሽነቱን ይበልጥ ለማስፋት እየሰራ መሆኑንም ገልጿል። ዘመን ላይ እንደምታውቀው የግንባታው ጉዳይ ነው። ወደኛ ደግሞ በተለይ ኤሌክትሮሜካኒካል ስራዎችና የኤሌክትሮኒክስ ስራዎች እኛ ላይ ነው የሚጣሉት። ስለዚህ ከ3 ቀን በፊት ከጉምሩክ የሚያስፈልጉ ክፍያዎችን ከፍለን እቃዎቹ እየተጓጓዙ ነው የሚገኙት። ስለዚህ በቅርቡ በተለይ ደግሞ 2018ን አጠናቀን አገልግሎት መስጠት እንፈልጋለን። እቅዳችንም ያ ነው። ከእቅዳችን አንጻርም ስራው ጥሩ እየሄደ እንደሆነ አይተናል። በጉብኝቱ ላይ የተገኙ ሌሎች የስራ ኃላፊዎችም የአሚኮ ዘመናዊ የሚዲያ ኮምፕሌክስ ግንባታ በጥራት እየተሰራ መሆኑን በማየታቸው መደሰታቸውን አንስተዋል። ይሄ ህንጻ መገንባቱ ህንጻው ብቻ አይደለም፣ በዘመኑ ባፈራቸው የቴክኖሎጂ ውጤቶች ተደራጅቶ የተሟላ የስራ ቦታ ምቹ የስራ ሁኔታ ስለሚፈጥር እኔ የነበረውን ችግር ሙሉ በሙሉ የሚፈታ ትልቅ እርምጃ ሆኖ ነው ያገኘሁት። ይሄ ህንጻ በአሚኮ ታሪክ ውስጥ እጅግ ሁነኛ ፕሮጀክት ነው ብዬ ነው ማስበው። በእድሜ ቆይቼ ስለተመለከትኩ በጣም ነው የተደሰትኩት። እየሰራችሁበት ያለውን የደሴን ስቱዲዮ አይቼዋለሁ። በተስፋ እየሰራችሁ ነው። ግን በአሚኮ ታሪክም ደግሞ ከትንሽ ተነስቶ ትልቅ ደረጃ የደረሰ ስለሆነ አዳጊ የሆነ የሄደ ስለሆነ እና በእድሜው በጣም የተሻለውን ህንጻ እየገነባን ነው እና በጣም ደስ ብሎኛል። እየሰራችሁበት ያለው ቦታ ለስራ ምቹ አይደለም። አሁን ደግሞ ይሄ ግንባታ ለውጡን በጊዜ ሂደት እያየሁት ነው የምገኘውና በሀገራችን ግንባታ በቃ ብዙ ጊዜ የመዘግየት ባህሪዎች ይታያል። የጥራት ችግሮች ይታያሉ። እነዚህ አይነት ጉዳዮች ብዙ የግንባታው ችግር ነበርና ይሄ ግንባታ ግን በፍጥነት እየሄደ ነው የሚገኘው። 2 ዓመት ከምናምን ነው ግን እዚህ ደረጃ ደርሷል። ኦልሞስት የስትራክቸር ስራው እንግዲህ አልቋል። ዘመናዊ ሆኖ እየተሰራ ስለሆነ በጣም ትልቅ ነገር ነው። እንደ አሚኮ እንዳጠቃላይ ደሴ ላይ ደግሞ በችግር ውስጥ ናችሁ ነበር እየሰራችሁ የነበረው። እናንተ ትልቅ ምርታ የሚፈጥር ነው። እኔ በጣም ደስ ብሎኛል። የአማራ ሚዲያ ኮርፖሬሽን የተለያዩ ክፍሎች የስራ ኃላፊዎች ድርጅቱ በደሴ ከተማ እያስገነባ ያለውን የሚዲያ ኮምፕሌክስ የግንባታ ሂደት ተዘዋውረው ተመልክተዋል። በመጨረሻም የሴቶችን ኢኮኖሚያዊ ተጠቃሚነት ለማሻሻል እየተሰራ መሆኑን የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ገለጸ። ቢሮ በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ከደሴ ከተማ አስተዳደር ሴቶች ጋር ውይይት አካሂዷል። ሰላሀዲን ሰይድ ነው የተከታተለው።
የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ከደሴ ከተማ አስተዳደር ሴቶች ጋር በሰላም በልማትና በመልካም አስተዳደር ዙሪያ ውይይት አካሂዷል። አሚኮ ያነጋግራቸው የውይይቱ ተሳታፊዎች የሰላም እጦት በሴቶች ላይ አካላዊና ስነ ልቦናዊ ጉዳት እንደሚያደርስ ተናግረዋል። በከተማቸው ያለውን የልማትና የሰላም እንቅስቃሴ ቀጣይነት እንዲኖረው የበኩላቸውን ድርሻ እንደሚወጡም የመድረኩ ተሳታፊዎች ገልጸዋል። የቁጠባ አደረጃጀት አለን፣ የልማት አደረጃጀት አለን። በዛ ምክንያት ሰላም እንዲመጣ ሁላችንም ዘብ እንቆማለን። ሴቶች ከመንግስት ጎን ነን። ለሰላሙ ደግሞ 100% እናሳካዋለን ብዬ አስባለሁ። በሰላሙ ዙሪያ በልማቱ ዙሪያ ላይ ዋጋ ከፍለናል። አሁን 2018 ላይ እንግዲህ በዋነኝነት ስራ የተፈጠረላቸውንም ሴቶች በማበረታታት እንዲሁም ደግሞ የስራ እድል ያልተፈጠረላቸውን ሴቶች ወደ ስራ እንዲገቡ ለሰላሙ ዘብ እንዲቆሙ ትምህርት እየሰጠን ነው የምንገኘው። እኔም በበኩሌ በጣም በቁርጠኝነት ነው እየሰራው ያለሁት። በእኔ በኩል የሚችለውን ሁሉ ለማድረግ ዝግጁ ነኝ። ምክንያቱም መጀመሪያ ሰላም ከራሴ ይጀምራል። ራስ ሰላም ስትሆን ነው ሌላውን ሰላም የምታደርገው። እኔ ሰላም ካልሆንኩ ላንተ ሰላም አልሰጥም። የደሴ ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ምሳዬ ከድር በ2017 የሴቶችን ተጠቃሚነት ለማረጋገጥ በተሰራ ስራ ከ71000 በላይ ሴቶችን ማደራጀት መቻሉን ጠቁመዋል። በ2018 በጀት ዓመትም ሴቶች ሰላማቸውን በማስጠበቅ በልማት ዘርፍ ላይ አይነተኛ ሚናን እንዲጫወቱም በትኩረት ይሰራል ነው ያሉት። በ2018 በጀት ዓመት ደግሞ ወደ 21035 አካባቢ ሴቶችን በአዲስ በነባር አደረጃጀት ለማደራጀት እቅድ ተይዟል። ይህ አደረጃጀት የሚጠቅመው በዋናነት ለሴቶች ነው። በራሳቸው ጉዳይ የሚመክሩበት አደረጃጀት ነው። በሰላም ጉዳይ የሚመክሩበት፣ በአካባቢያቸው ጉዳይ የሚመክሩበት፣ በስራ እድል ፈጠራ የሚመክሩበት አደረጃጀት ነውና ይሄን አደረጃጀት የነባሩን ማጠናከር ያልተደራጁ ሴቶችን ወደ አደረጃጀት እንዲገቡ የማድረግ ስራ በዚህ ዓመት በከፍተኛ ሁኔታ እቅደን ተግባብተንም ወደ ስራ ለመግባት ዝግጅታችንን ያጠናቀቅንበት ሁኔታ ነው ያለው። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ መንግስት ለሴቶች በሰጠው ትኩረት ኢኮኖሚያዊ ተጠቃሚነታቸው እንዲሻሻል የተለያዩ ስራዎች እየተሰሩ ነው ብለዋል። ከቅርብ ጊዜ ወዲህ መንግስት ትኩረት ሰጥቶ ሁለንተናዊ ተጠቃሚነትን ለማረጋገጥ በሴቶች ላይ ሰፋፊ ስራዎችን ሰርቷል። ሴቶቹ በተናጠል ከሚሰሯቸው ስራ ይልቅ ተደራጅተው በማህበራቸው ባደረጃጀታቸው ሲሄዱ ውጤት እንደሚያመጡ ተስፋ በማድረግ ሴቶችን በአንድ ለ10 ሰፋ ስናደርግ ደግሞ በልማት ህብረት በማደራጀት እውቀታቸውን ክህሎታቸውን በጋራ እየተወያዩ እንዲፈቱ ተጀምሮ እየተሰራ ያለው ስራ በጣም ጥሩ ስራዎች ናቸው። የተለያዩ የልማትና መልካም አስተዳደር ስራዎችን ዳር ለማድረስ እንዲሁም ውጤታማ ለመሆን ሰላም ወሳኝ በመሆኑ ሴቶች በሰላም ዙሪያ ጠንክረው ሊሰሩ ይገባልን ብለዋል ወይዘሮ ብርቱካን። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የተዘጋጁ ዜናዎች የተከታተላችኋቸውን ይመስላሉ። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሁንላችሁ።